السلام عليكم ورحمة الله وبركاته. ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ሁሱ በአላህ እንዳታልፈኝ መልስልኝ። ወንድ ልጅ በእድሜ የምትበልጠውን ሴት ማግባት ይችላል ወይ? ምን ችግር አለ? ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ያገቧት የመጀመሪያ ሚስታቸው በእድሜ እንደምትበልጣቸው ይታወቃል። እናታችን ኸዲጃ ረዲየላሁ ዐንሃ እና ችግር የለውም። ለትዳር መስፈርት እድሜ አይደለም፣ ዲንና አኽላቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ልጃችሁን ለትዳር ከጠየቃችሁ ዳሩት ብለዋል። ስለዚህ ያስቀመጡት መስፈርት ዲንና አኽላቅ ስነ ምግባር ነው። ይሄ እስካላ ድረስ አግባት። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? تنكح المرأة لأربع: لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك አሉ። ሰዎች ሴት ልጅን ለአራት ነገር ብለው ያገቧታል አሉ። የሰዎችን ምርጫ ነው እየገለጹ ያሉት። መጨረሻ ላይ የራሳቸውን ምርጫ ያስቀምጣሉ። ለምን ብለው ያገቧታል? አንዳንዶች ለገንዘቧ ብለው የሚያገቧት ሰዎች አሉ። አንዳንዶች ደግሞ ለዘሯ ብለው የሚያገቧት አሉ። ሌሎች ደግሞ ለውበቷ ብለው የሚያገቧት አሉ። ሌሎች ደግሞ ለዲኗ ለሃይማኖቷ ብለው የሚያገቧት አሉ። ከዚያም ነብያችን ሰለላሁ ዐለይሂ ወሰለም የራሳቸውን ምርጫ ሲያስቀምጡ ዲን ያላትን አግባና እድለኛ ሆነ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እና ይህ ነው ዲንና አኽላቅ እስካላት ድረስ እቺ ልጅ በእድሜ ብትበልጥም ችግር የለውም ማግባት ትችላለህ። ሰላም አለይኩም።